ዛሬ ደግሞ እስኪ ስለ ሎኪ እናውራ። ሎኪ ምን አይነት ካራክተር ነው? በጣም የሚገርማችሁ ነገር የሎኪን አመጣጥ፣ የሎኪን አስተዳደግ እና የሄደበትን መንገድ ስታዩ ሎኪን የሚገልጸው ቤት ውስጥ እንደ ታላቅ ወንድም ብዙ ትኩረት የማይሰጠው፣ እንደ ታናሽ ወንድም ደግሞ ብዙ እንክብካቤ የማያገኝ መሀል ላይ ያለ ልጅ ባህሪ ታዩበታላችሁ። የሎኪ ካራክተር እንደዛ አይነት ካራክተር ነው። ምክንያቱም በነገራችን ላይ ሎኪ ቶር የስጋ ወንድሙ አይደለም፣ ወይ ደግሞ የኦድን የስጋ ልጁ አይደለም። የመጣው ከሌላ ፕላኔት ነው። ኦድን ከዛ ፕላኔት ላይ ከነበሩ ካልተሳሳትኩኝ ስማቸውን ፎስተር ጃያንትስ ከሚባሉ ፍጥረቶች ጋር ውጊያ ላይ ነበር እና ያንን ውጊያ ያሸንፋል። ሲያሸንፍ አንድ አግሪመንት ይዞ ነው የወጣው። ለ1000 ዓመት ያህል እኔና እናንተ ማለት ጦርነት አይኖርም ብሎ ሰላም ፈጥሮ እንዲወረድ ወደ ፕላኔቱ የተመለሰው ወደ አስጋርድ ማለት ነው። ግን እዛ ሲመለስ የዛኛው ፕላኔት ንጉስ የነበረው ልጅ ነበረውና የዛን ንጉስ ልጅ እንደወሰደ ታያላችሁ። እና ያ ልጅ ነው ከሰማያዊ ከለርነት ወደ ሰው መስሎ ሎኪ ሆኖ ያደገው እና በእድሜ ብዙ ከቶር ጋር አይራራቁም ነበር። አንድ ላይ ያሳደጋቸው። ግን በጊዜ ሂደት እንዴት ነው የተወሰኑ ልዩነቶች መምጣት ጀምሩ። ሎኪ ለምን ለኔ ትኩረት አይሰጠኝም፣ እኔን እንደ ቶር አታዩኝም ማለት ጀመረ። ቶርም ሲታይ እውነት ከሎኪ ይልቅ ትንሽ የተለየ ነበር። ምክንያቱም ዴኒው የአስጋርድ ዴኒ ነው። በቃ የአስጋርድ ዜግነት ያለው ሰው ነው እና በብዙ ነገር ጠንካራ ነው። በጣም ፈጣን ነው። ከኦዲን ደግሞ የወረሰው ኃይል አለው። ደግሞ የታወቀ ነው ማለት ለሎኪ ባይነግሩትም ከሌላ ፕላኔት የመጣነ ባይባልም ግን ደግሞ በቃ ስልጣኑ ኦብቪየስሊ ከኦዲን ቀጥሎ የሚረከበው ቶር ነው እና ቶር ብዙ አቴንሽን ያገኛል። ሎኪ ግን ያን አይነት አቴንሽን አላገኝም። የተለዩ ትሪኮች ነበሩ፣ ግን እንደ ቶር ጠንካራ አልነበር እና እነዚህ ነገሮች ሎኪን አንደኛ ኢንቴሊጀንት እንዲሆን አደረጉት። የሆነ እንደ ቶር ጠንካራ አይደለም፣ ግን ደግሞ አንድ ነገር አለው። ምን ጭንቅላት። ያ ነገር ተንኮል እንዳስተማረው ታያላችሁና ይሄ ተንኮሉ ሄዶ ቶርን ለማስገደል እንደሞከረ ስልጣን ይሄ በአባቱ ፈንታ ስልጣን ሊያገኝ ሲል አክቹሊ ለቶር ጥሩ ሆነለት፣ ጥሩ መማሪያ ሆነለት። ግን የጠላትን ሰራዊት አስገብቶ ወደ አባቱ ወደ አስጋርድ አስገብቶ አባቱን ጠላቶች እንዲገሉት አደረገና ልክ ሊገሉት ሲመጡ ራሱ ገሏቸው። ይኸው አባቴ እኔ አዳንኩ ለማለት እየሞከረ ያን ያህል ርቀት የሄደ ሰው ነው እና ሎኪ አቴንሽን የሚፈልግ አይነት ሰው አይደለም። ግን ከቶር እኮ ቦታ ስጡኝ ነው። ያንን ቦታ ላገኝ ሲል በጊዜ ሂደት ትኩረት ለማግኘት ስልጣን እንደፈለገ ኢቭን ማይሆን ነገር ውስጥ እንደገባ ከማይሆኑ ሰዎች ጋር ጠላት ከሚባል ተብሎ ከሚታሰቡ ሰዎች ጋር ስራ እንደጀመረ ታያላችሁና ሎኪ ማለት ትኩረት የሚፈልግ፣ ትኩረቱ ደግሞ ሌላ አይደለም፣ ዙሪያው ያሉት ሰዎች ላይ እውቅና ማግኘት የሚፈልግ አይነት ካራክተር እንደሆነ ታገኛላችሁ።